የቢዝነሱ ዓለም ከስር መሰረቱ እየተለወጠ ነው። የሚገርመው ነገር ደግሞ ለውጡ እጅግ በጣም ከፍተኛ ፍጥነት ያለው ከመሆኑ በላይ የማይነካው የቢዝነስ አይነት የለም። ምናልባትም የእርሶንም ቢዝነስ ይነካ ይሆናል። በዚህ ዘመን ስማቸውን የማናቃቸው፣ አሰራራቸው እንግዳ የሆነ፣ በተለየ መንገድ የሚያገለግሉ፣ በተለየ መንገድ እሴት የሚፈጥሩ፣ በተለየ መንገድ ግብይት የሚሰሩ፣ በተለየ መንገድ የፈጠሩትን እሴት ወደ ሰዎች የሚያደርሱበት መንገድ ያላቸው በአይነታቸው አዳዲስ የቢዝነስ አይነቶች ይፈጠራሉ። በአንጻሩ ደግሞ ስማቸውን የምናውቃቸው በትልልቁ ገበያ የያዙ ከኛ ጋር አብረው የሰነበቱና አብረው እድሜ የቆጠሩ ትልልቅ ቢዝነሶች ወደ መንገዳገድ ውስጥ ይገባሉ። በዚህ ዘመን ቢዝነስ ጀምሮ ለማሳካት ወይም የጀመርነውን ቢዝነስ በትልቁ ስኬል አፕ ለማድረግ ልንከተላቸው የሚገቡ የዚህኛው ዘመን ህጎች አሉ። ኢምፓክት ሴሚናርስ ቢዝነሶች እንዴት ተጀምረው ስኬታማ እንደሚሆኑ፣ እንዴት ስኬል አፕ እንደሚያደርጉ፣ እንዴት የሌላቸውን ሀብት ሌቨሬጅ እንደሚያደርጉ፣ እንዴት ፓርትነርሺፖች እንደሚፈጥሩ፣ የዚህን ዘመን ቢዝነስ ስኬታማ ሊያረጉ የሚችሉ የዚህን ዘመን ህጎች ሊያስተምር ዝግጅቱን አጠናቋል። በእነዚህ ቀናት የምናካሄደው የቢዝነስ ኩነት 3 ትልልቅ የቢዝነስ ሰዎች የሚጠይቋቸውን ጥያቄዎች ይመልሳል። አንደኛው ጥያቄ በውኑ አሁን በመሬት ላይ እየተለወጠ ያለው ነገር ምንድን ነው? እነማንን እያጠፋ እነማንን እያለማ ነው? የትኞቹ አይነት ቢዝነሶች እየበቀሉ የትኞቹ አይነት ቢዝነሶች ከገበያ ውስጥ ታጥበው እየጠፉ ነው? ምን ቢጀምር የትኛው ነገር ወደፊት እያደገ ይሄዳል? የትኛው ነገር ደግሞ እየጠፋ ይሄዳል? ጠቅላላውን የቢዝነሱን ላንድስኬፕ፣ የቢዝነሱ ከባቢና ምህዳር በምን አይነት መንገድ እየተለወጠ ነው? ይህን ጥያቄ እንመልሳለን። በሰፊው በኢትዮጵያም ውስጥ በመላውም ዓለም አሁን በተጨባጭ መሬት ላይ ያለውንም በሚመጡት ጥቂት ዓመታት ውስጥ የሚመጡትን ነገሮች አብጠርጥረን እናሳየውታለን። ሁለተኛው የቢዝነስ ሰዎች የሚጠይቁት ጥያቄ አቶ አሸናፊ ገባኝ ምን እየሆነ እንደሆነ። ከዛ ቀጥሎ ግን ምን እድል አለለን? ከነዚህ ተግዳሮቶች ራሴን ጠብቄ በሚቀጥሉ ዘመናት ውስጥ የሚያድግ ቢዝነስ ለመጀመር የሚሆን ያለኝን ቢዝነስ ወደዛ አቅጣጫ ለማሳደግ ስኬል አፕ ለማድረግ ምን እድል መሬት ላይ አለ ለሚሉ ሰዎች መልስ እንሰጣለን። እንዴት በዚህ ዘመን በኢትዮጵያ አውድ፣ በአዲስ አበባ ከተማ አውድ፣ በኢትዮጵያ ድንበር ውስጥ በሚካሄድ ቢዝነስ ላይ ምን ለውጦች በተጨባጭ መሬት ላይ መደረግ እንደሚችሉ ያሉትን እድሎች በላልተን እናሳየውታለን። ከዚህ ቀጥሎ ኦኬ ሁለቱም ገብቶኛል አቶ አሸናፊ፣ አሁን የፈለግኩት አለ ልከተለው የምችለው መንገድ መሬት ላይ እነዚህን ያልካቸውን ነገሮች ለመተግበር ቢዝነስ ሲጀምር፣ ቢዝነሴን ፒቮት ሳረግ፣ ቢዝነሴን ስለውጥ፣ ቢዝነሴን ኦፕቲማይዝ ሳረግ ወይም ስኬል አፕ ሳረግ ወይም የሌሉኝን ሀብቶች ሌቨሬጅ ሳረግ በተጨባጭ መሬት ላይ እየተገበርኩ ራሴን ሊተክል የሚችልባቸው መንገዶች አሉ። ተጨባጭ ነገር አለ መሬት ላይ ለምትሉ ሰዎች መልስ የሚሰጥ ነው። በነገራችን ላይ ለዚህ ለሶስተኛው ጥያቄ አንድ የመጫወቻ መጽሐፍ አዘጋጅተናል። ፕሌይቡክ ይሉታል ፈረንጆች፣ the modern business playbook። በዚህ ፕሌይቡክ ላይ እስካሁን የጠየቅናቸውን ጥያቄዎች በሙሉ የሚመልስ መሬት ላይ እንዴት ተደርጎ እንደሚደረግ እጅ ይዞ የሚያሳይ ደረጃ በደረጃ ተደራጅቶ የተዘጋጀ ለብዙ ዓመታት ጊዜ ወስደን የሰራነው የቢዝነስ ፕሌይቡክ አለ። ለሚጀምሩትም ቢዝነሳቸውን ስኬል አፕ ማድረግ ለሚፈልጉም፣ የሌላቸውን ሀብት ማድረግ ለሚፈልጉም፣ ያላቸውን ቢዝነስ ትተው ሌላ ፒቮት ለሚፈልጉም ሰዎች በሙሉ የተዘጋጀ ሁሉንም የሚነካ ቢዝነስ ፕሌይቡክ አዘጋጅተናል። ይሄኛውን ፕሌይቡክ በሶስተኛው ቀን አብጠርጥረን እናሳያችሁና ግን ደግሞ የቢዝነስ ስልጠናው ካበቃ በኋላ ወደ ቤቶ ሲሄዱ ይዘውት ገብተው እቤቶ ራሶ ቢዝነስ የሚጀምሩበት አብሮት የሚቆይ የእርሶ ንብረት የሚቆይ ፕሌይቡክ ሆኖ ይቀጥላል። በነገራችን ላይ በቢዝነሱ ላይ እኔ አለሁ ላለፉት 3 እና 4 ዓመታት የዓለም በኢትዮጵያም ውስጥ ያሉ ቢዝነሶች እንዴት እንደሚጀምሩ፣ እንዴት እንደሚያድጉ፣ እንዴት ስኬል አፕ እንደሚያደርጉና የመሬትን ገጽ እንደሚሸፍኑ ካደረኩት ጥናት እኛ በእኛ በራሳችንን ቢዝነስ ላይ እያደረግነው ካለነው ነገር ተነስቼ የማሳያችሁ እጅግ በጣም ብዙ እውቀት አለ። ከዛ በላይ ግን
ቢዝነስን በመሬት ላይ ሰርተው ታላላቅ ቢዝነሶችን የገነቡ በሚቀጥሉት 5 እና 6 ዓመታት ውስጥ የአፍሪካን ገጽ የሚሸፍኑ ቢዝነሶችን እያደረጉ ያሉ በቢሊዮን የሚቆጠር የማርኬት ካፕ ተመን ያላቸው ቢዝነስ የሚያካሂዱ ሰዎች መተው መሬት ለቢዝነስ እንዴት እንደሚሰራ ያሳያቸዋል። በዚህ የቢዝነስ ኩነት ላይ መቅረት ፈጽሞ አይቻልም። እባክዎትን በራስዎት ላይ ኢንቨስት ያድርጉ። የካቲት 13፣ 14፣ 15 አብረን እንውላለን። ቢዝነሶችን ሙሉ ለሙሉ ይለውጡታል። ካሌንደሮችን አሁኑኑ ሴት ያድርጉ። የካቲት 13፣ 14፣ 15 ምን ቀጥሮት ቦታ ላይ ከጧቱ 2 ሰዓት ጀምሮ እንገናኛለን። ለመመዝገብ ከዚህ ቪዲዮ በታች ያስቀመጥነውን ስልክ አሁኑኑ ደውለው መቀመጫዎትን ያስይዙ። ኢምፓክት ሴሚናርስ